ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተባለው የዩቲዩብ ቻናል ነው። ዛሬ አለመኖር ከተባለው ልቦለድ መጽሐፍ ላይ ቀጣዩንና 8ኛውን ክፍል ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና የደወል ምልክት መንካታችሁን አትርሱ። አለመኖር ክፍል 8። ደራሲ ዶክተር ዳዊት ወንድማገኝ፣ ተራኪ ከእኔ ጋር እናንብብ የዩቲዩብ ቻናል። ክብሩ ከእንቅልፉ የነቃው በጠዋት ነው። ማታ በነበሩት ሕሙማን ብዛት ምክንያት በጣም አምሽቶ ነበር ወደ ቤቱ የገባው። ሆኖም ግን የሆነ ነገር በጠዋት እንዲነቃ አድርጎታል። አልጋው ውስጥ ተገላበጠ። አይኑን እንደጨፈነ ነው። ሐሳቡ ግን አልተኛ አለው። ደስታን ሆስፒታል ሄዶ ስለሚጠይቅ የቀን ስራውን ዛሬ እንደማይገባ ቀድሞ አሳውቋል። በመሆኑም ትንሽ አርፍዶ መተኛትን ተመኝቶ ነበር። በዚህ አይነት አጋጣሚ ካልሆነ በቀር አርፍዶ መተኛት የልጅነት ትዝታው ሆኖ ቀርቷል። እሱም የግምት ትዝታው ነው እንጂ ማስታወስ ከጀመረበት እድሜው አንስቶ በጠዋት አርፍዶ የተኛበት ጊዜ ትዝ አይለውም። መቼም ሕፃን ሆኜ ተኛ ነበር ብሎ ነው የሚያምነው፣ የሚያስታውሰው ባይኖርም። ማስታወስ ከጀመረበት እድሜው ጀምሮ ግን በጠዋት ተነስቶ ወይ ትምህርት ወይ ስራ ነው። እንቅልፍ የሚባል ነገር የለም። ዛሬ ግን ለመተኛት ናፍቆ ነበር፣ ትንሽ ሰውነቴ ቢያርፍ ብሎ። ሆኖም ግን የተሳካለት አይመስልም። እቤቱ ከምሽቱ 5 ሰዓት ተኩል አካባቢ ሲገባ ብዙም ከወትሮ የተለየ የድካም ስሜት ባይሰማውም ከተለመደው ውጪ ወደ መኝታው ነበር ያመራው። ሌላ ጊዜ ምንም ቢመሽበት ከተደረደሩት መጽሐፍት አንዱን አውጥቶ ምሽት ላይ ወይም ቀን ካከማቸው ህመምተኞች የአንዱንና ያልገባውን ህመም ሁኔታ ሳያነብ አይተኛም ነበር። ይህን ካላደረገ በጣም የጥፋተኝነት ስሜት ይሰማዋል። ድሮ በሕክምና ትምህርት ቤት ያስተማሩት መምህራን ይህን ይሉት ስለነበር እውነት ነው ብሎ ተቀብሎ ባህል አድርጎታል። አሁን እዚያው ትምህርት ቤት አስተማሪ ሆኖ ይህን የሚያደርጉት በጣም ጥቂቱ መምህራን መሆናቸውን ሲያውቅ ይገረማል። መምህር የሚለውን ለማድረግ ካልጣረ ምን ዋጋ አለው ብሎ ያስባል። ሕክምና የህይወት ሙሉ ትምህርት ነው። ሐኪም ለመሆን የመጀመሪያው መሰረታዊ መመዘኛ የህይወት ሙሉ ተማሪነትን አምኖ መቀበል እንደሆነ በመማሩ ይህን ለመተግበር ይሞክራል። ሐኪም መምህር ሲሆን ተማሪነቱን ማቆም አይችልም፣ አይገባም። ይህ የሚሆነው የሕክምና ትምህርት ሰፊ በመሆኑ ብቻ ሳይሆን የትኛውም የእውቀት አይነት ጊዜያዊ በመሆኑ ጭምር ነው። የዛሬ እውቀት ነገ መፍረሱን ታሪክ በተደጋጋሚ ያረጋገጠው ስለሆነ አውቄያለሁ ብሎ እርግጠኛ መሆን ታላቅ ስህተት ሊሆን ይችላል። በመሆኑም ክብሩ በየቀኑ ማንበብ የቀድሞ እውቀቱን መጠየቅ ልማዱ አድርጎታል። ሁሌም ደክሞት ለማንበብ ሲሞክር ስለ እውቀታችን እውነተኛነት ጤናማ የሆነ ጥርጣሬ ሊኖረን ያሻል ብሎ ደስታ በተደጋጋሚ የነገረውን በማስታወስ እንደ ማነቃቂያ ይጠቀምበታል። ዞሮ ዞሮ ነገ ብዙ እረፍት ስላለኝ አነባለሁ ብሎ በማሰብ ነበር በጊዜ የተኛው። አሁን ግን ከእንቅልፉ ቢነቃም ሐሳብ ውስጥ የሆነ አለመረጋጋት አለ። አሁንም መልሶ ስለ ውቢት ያስባል። ማታ የተነጋገሩትን መልሶ ማውጠንጠን ጀመረ። ከስራው እንደወጣ የደወለችለትን አስታውሶ ደውሎላት ነበር። ሃሎ አለች። እሺ በሰላም ነው የደወልሽው? ማን ልበል አለች ውቢት። ከስልኩ በስተጀርባ በጣም የበዛ ጫጫታና ሙዚቃ ይሰማል። እየቀለድሽ ነው አላት እንደመናደድ እየቃጣው። ይቅርታ ስልኩን ሳላይ ነው ያነሳሁት። ደህና ነህ? በሰላም ነው የደወልከው አለችው። እንደ መቆጣት ሲል ነው እሱ መሆኑ የገባት። ጩኸቱ፣ ሞቅታው፣ ሙዚቃው ተደራርበው በጠራ አእምሮ እንዳታስብና በብሩህ ዓይን እንዳታይ ጋርዷታል። እንዴት አላት። በማታ ሰው ቤት አይደወልም ብዬ ነው ብላ ክትክት ብላ መሳቅ ጀመረች። ቅድም ደውለሽ ስለነበር ነው አላት። ስለደከመው ይሁን በሌላ ምክንያት ድምፁ ላይ ትዕግስት አይስተዋልም። እሱማ ቅድም ነበር፣ አሁን ደግሞ የቅድሙ ፍላጎቴ በሌላ ተተክቷል አለችው። አፏ መያያዝ ጀምሯል። ምን ነው ሰክረሻል እንዴ አለ።
ለነገርም ሌላም የሚለው ስላልነበረው ይሆናል መቼ አመሻሽን ያየ የተለየ ውጤት አይጠብቅም አለች። ለጥያቄው ሁሉ አፋፉን ብላ ስትመልስለት የሚለው ይጠፋዋል። አልመሸም? ወደ ቤት አትገቢም እንዴ? አለ። ከተናገረው በኋላ የሚከተለውን አውቋል። ማለት የሌለበትን ያለው ምን አገባህ? የራስህን ሄደህ ተኛ ወይም የምትፈልገውን አድርግ። ስለኔ ምን ያገባሃል? መምሸቱን አንተ ነህ የምትነግረኝ ብላ አንዴ ወረደችበት። ምንም አያገባኝም አለ። አሁን ለምን ወሬውን እንደማያቆም አልገባውም። እንዴ ሰውዬ ምን ሊያገባ ፈለክ ደግሞ? ስራ ሳያልቅ ነው እንዴ ወጣኸው? መለሰች። ጓደኛሽ አይደለሁም ለምን አያገባኝም አለ። አንዴ ከገባሁበት አይቀር ልጨመላለቅበት ብሎ የቆረጠ ነው የሚመስለው። እሱን ተው እባክህ፣ ጓደኞቼማ እዚሁ አሉ ከኔ ጋር መለሰች። የአንቺ ጓደኛ ለመሆን የግድ በየመጠጥ ቤቱ መዞር አለብኝ አለ የምር እየተናደደ። ሰውዬ እሱንም እኔ ስፈቅድልህ ነው አለች። አያምርብሽም በጣም አላት። ምን ነው አንተም ጠጥተሃል እንዴ አለችው። መናደዱ ደስ እያላት ለምን ደስ እንዳላት ባታውቅም ትገርሚያለሽ በጣም። ይሄን ያህል የሚናገረውን አላስጨረሰችውም። ጥሩ ነው በመገረም ቀጥል። አሁን ጨርሰናል አይደል አለች። ምን ነው ቸኮልሽ? ልክ እኮ አጣዳፊ ስራ ያለብሽ ነው የምትመስለው አላት ክብሩ። ወሬውን ለምን መቀጠል እንደፈለገ እሱም አልገባውም። ቆይ አንተ ከኔ ምንድነው የምትፈልገው አለች በመሰላቸት። አንቺን ሊላ ታሰበና ቀን ያለችውን በማስታወስ ከመናገር ተቆጠበ። አላት። ቆይ ትወደኛለህ ወይስ አትወደኝም አለች። በድንገት ያላሰበውን ጥያቄ ነበር የጠየቀችው። ምን የሚለው ሲጠፋው ሰምተሃል አለችው። እሱን አሁን አይደለማ። አሁንም አላስጨረሰችውም። በቃ ደህና ደር ብላ መልስ ሳትጠብቅ ስልኩን በጆሮ ላይ ዘጋችው። በጠዋት የቀሰቀሰው ይኸው የመደፈር ስሜት እንደሆነ ታወቀው። እንዴት ግን እንደዚህ ልትንቀኝ ቻለች? ቆይ አሳያታለሁ ደግሞ አለ ለራሱ። የክብር ነገር ሁሌም ያንገበግበዋል። ትንሽ የተነካ ከመሰለው መመለሻ የለውም። ይህ ከልጅነቱ አንስቶ የተጠናወተው ባህሪ ነው። በትምህርት፣ በስራ፣ በኑሮ፣ በጓደኝነት ብቻ በሁሉም ረገድ እሱ የተሻለ ሆኖ መገኘት እንዳለበት ያምናል። ይህንንም ለማግኘት ይጥራል። ለሱ ከአንድ ቁጥር በስተቀር ሌሎች ቁጥሮች አልተፈጠሩም። ሁሌም አንደኛ ብቻ ነው መሆን ያለበት። አንደኛ ካልሆነ ጥልቅ የሆነ የመሸነፍና የመውደቅ ስሜት ይሰማዋል። ይህ መሸነፍን ያለመቀበል ስሜት እንዴት እንዳዳበረው ይገርመዋል። በምን ምክንያት ይሆን ያልሆነ ክብር መፈለግን ወይም ተሸነፍኩ ብሎ መቆጣት እንደ ልምዱ የያዘው? ራሱን ደጋግሞ ይጠይቃል። አባቱ አቶ በላቸው በአካባቢያቸው የታወቁ ሞገደኛ ነበሩ። ክብሩ ደግሞ የመጀመሪያም የመጨረሻም ልጅ ስለሆነ የልጅ ፍቅር መነሻም መቋጫም ሆኖ ያደገው። አባቱ የእሳቸው ልጅ ከሰፈሩ ሁሉ የተለየ ነው ብለው ያመኑት ገና ከመወለዱ ነበር። ልጄ በክርታስ ተሸፍኖ ነው የተወለደው፣ እድለኛ ነው የሚሆነው ብለው ማውራት የጀመሩት ገና በተወለደ ማግስት ነበር። ክብሩ አሁን ድረስ በክርታስ ተሸፍኖ መወለድ ምን ማለት እንደሆነ አያውቅም። በእርግጥ ከብዙ ሺህ ልጆች አንዱ በአንድ ሽፋን መሰል ነገር ተሸፍኖ እንደሚወለድ አንድ ጊዜ ማንበቡን ያስታውሳል። እድሜው 5 ዓመት ሲሞላ ወላጆቹ የመኖሪያ ቤት ቀይረው ወደ ሌላ ሰፈር ሄዱ። በአፍላ እድሜው ቤት እንደመቀየር ለልጅ ግራ የሚያጋባ ነገር ብዙም የለም። ለምን መቀየር አስፈለገ ለሚለው ጥያቄ የልጅ አእምሮ መልስ አይሰጥም። አዲስ ጓደኛ ማፍራት ብቻ ሳይሆን በአዲስ ጓደኞች መሃል ተቀባይነትን ማግኘት በእጅጉ ይከብዳል። ይህ የሚሆነው ልጆች ግልጽና ታማኝ በመሆናቸው ነው እንጂ በክፋት አይደለም። ልጅ የማያውቀውን አያውቅም ለማወቅ ጊዜ ይፈልጋል። አዋቂም እንዲሁ ነው።
ልዩነቱ ልጅ አለማወቁ ጊዜን መፈለጉን ሳይደብቅ ያሳውቃል። አዋቂ ግን መሸንገልን ያውቃል። ምናልባትም ሰው ወደ ጎልማሳነት የማደጉ የመጀመሪያው ምልክት የውሸት ፈገግታ መስጠትን መቻል ሳይሆን አይቀርም። የልጅ ፈገግታ ግን ከልብ ነው። ልብ ካልሳቀ ጥርስ አይስቅም። የአዋቂ ፈገግታ ደግሞ ብዙውን ጊዜ ከከንፈሩ ነው። በእድሜና በአእምሮ ማደግና መጎልበት ቀስ በቀስ ከየዋህነት የመሸሽ ሂደቶች ናቸው። ክብሩ አዲሱ ሰፈራቸው በገቡ ማግስት እሁድ ጠዋት የሆነውን መቼም አይረሳውም። ከቤታቸው ደጃፍ ካለው ሜዳ ላይ የልጆች ጨዋታ ድምፅ ሲሰማ እንደለመደው ኳስ ለመጫወት እየወረቀ ወደ ሜዳው ይወጣል። ሜዳው ጋር ደርሶ ሲቆም ልጆቹ ጨዋታቸውን ይዘው ስለነበር እሱን በውል ያየውም አልነበረም። ለቅምጥሉ ክብሩ ይህ በጣም ያልተለመደ ክስተት ነበር። በቀድሞ የሰፈሩ ሰው ሁሉ የክብሩን ብርቅነት አባቱን ላለማስከፋት ብሎ የተቀበለ በመሆኑ የአዋቂም የልጅም ትኩረት ከሱ ላይ ወርዶ አያውቅም። የፈለገውን ይጠይቃል፣ ያገኛል። እዚህ ሰፈር ግን ክብሩን የሚያውቀው ልጅ አልነበረም። ሁሉም በራሱ ዙሪያ ይሮጣል። አለመታየት የሚፈጥረው የትንሽነት ስሜት ምን ያህል እንደሚያስጠላ የተሰማው ለመጀመሪያ ጊዜ ያኔ ነው። ጨዋታው ለጊዜው ሲቆም ልጆቹ በድጋሚ ለመጫወት ቡድን መስራት ጀመሩ። በዚህ ወቅት ክብሩ ፈራ ተባ እያለ ወደ ልጆቹ ተቀላቀለ። ሁሉም ልጆች ተከፋፍለው ክብሩና አንድ ልጅ ብቻ ቀሩ። ከልጆቹ መሃል ትንሽ ከፍ ያለው ወደ እነሱ በመጠጋት ከሁለት አንዱን ወደ ቡድኑ እንደሚያስገባ ነገራቸው። ክብሩ ደስ አለው። በምንም መልኩ ከሱ ጋር ተወዳድሮ ሌላ ሰው ሊመረጥ ይችላል ብሎ አያስብም። ሆኖም መራጩ ልጅ የሚያውቀውን የሰፈሩን ልጅ አንተ ግባ ሲለው ክብሩ እንዴ ቀድሜ የመጣሁት እኔ እኮ ነኝ አለ። በዚህ ጊዜ ትንሹ ልጅ እሺ ትችለኛለህ፣ ከፈለክ እንደባደብ ከማለቱ ሁሉም ልጆች ጨዋታውን ትተው ክብ ሰሩ። ልጆቹ ሲጫወቱ በአንድ ጭንቅላት የሚያስቡ ነው የሚመስሉት። ይህም ባህሪ አዋቂዎች በጅምላ በሚመሩበት ጊዜ ይደግሙታል። አለቃ ያለውን ሁሉም በመከተል ልጆቹ ሲሰበሰቡ ክብሩ ፍርሃት ተሰማው። አልችልም ቢል ሊንቁት ነው፣ እችላለሁ እንዳይል መቻሉን እርግጠኛ አይደለም። በዚህ ሁለት ሐሳብ መሃል እያለ ተለቅ ያለው ልጅ በሉ ይዋጣላችሁና አንዳችሁ ትገባላችሁ ብሎ የፍርዱን ሂደት አብራራ። ፍትህ የማያውቅ ዳኛም እንዲህ ያደርጋል። የሚያውቀውም ደግፎ የማያውቀውን ሳይሰማ ወደ ውሳኔ ይመራል። ትንሹ ልጅ ለክብሩ ፋታም ሳይሰጠው በቀኝ እጁ የክብሩን አንገት ጠምዝዞ አስቆነበሰው። ክብሩ ድብድብ ተደባድቦ ስለማያውቅ ለትንሹ ልጅ ይጎተትለት ጀመር። ድንገት የሆነ ነገር ጭንቅላቱን ሲገጨው ተሰማው። ልጆቹ ለጎል እንደ ቋሚ የሚጠቀሙበት የተቆረጠ የባህር ዛፍ ጉቶ ነበር። ይህን ጊዜ ክብሩ ራሱን ከልጁ ብብት እንደምንም አላቆ ወጣና ወደ ቤቱ በሩጫ ማምለጥ ጀመረ። ከኋላው የሰፈሩ ልጆች ሳቅ ጭንቅላቱ ውስጥ የማያውቀው አይነት ጫጫታ ፈጠረበት። አለመታየት የትንሽነት ስሜትን የሚፈጥር ቢሆንም ታይቶ መናቅ ግን አለመታየትን የንግስና ያህል ያስመኛል። ክብሩ እንደሮጠ ወደ ቤቱ ሲገባ አባቱ ከቤተ ክርስቲያን መልስ ቁርስ ለማድረግ አረፍ እንዳሉ አገኛቸው። ልክ እንዳዩት አንተ ምን ሆናል አሉት። ደበደቡኝ አለ እንባ እየተናነቀው። እኔ ነኝ በላቸው። ስንት ናቸው የደበደቡ አሉ በቁጣ። አንድ ነው ሲል አንድ ነው በል ሂድ ቀጥ ብለው ውጣ። አንድ ልጅ ደበደበኝ ብለህ ትመጣለህ? መልሰህ ውጣ ሂድ ብለው ጮሁበት። ክብሩ ግራ ገባው። አለመታየትም ይሁን መናቅን ይቻለው ግድ የለም። በዚህ ላይ ግን መወቀስ ሲጨመር ምን ይሁን? አባቱ ውጣ ከዚህ ሲሉት ሰፈሩ ብቻ ሳይሆን አባቱም ከሰፈሩ ጋር የተቀየሩበት መሰለው። ወላጅ ለልጅ የደህንነት ስሜት ምንጭ ነው። ልጅ ፈጣሪን ከማወቅ በፊት የሚያውቀው ወላጆቹን ነው። በኋላ ለፈጣሪ የሚሰጠውን እምነት ቀድሞ የሚሰጠው ለወላጅ ነው። ወላጅ ባለማወቅ ይህን እምነት ሲያፈርስ ልጅ ብቸኝነትን ይመርጣል። የክብሩ አባትም በቀድሞ ሰፈራቸው ማንም ልጅ ክብሩን ተናግሮት የማያውቀውን እሱን ሳይሆን እሳቸውን ፈርተው እንደነበር አያውቁ። አሁን እሳቸው የማይታወቁበት ሰፈር ውስጥ ልጃቸው ተራ መሆኑ አልገባቸውም። ክብሩ ደግሞ ብርቅዬነት እንደ ጉም ተኖ ሲጠፋ ተሰማው። አባቱን ሸሽቶ ወደ ውጭ ሲወጣ ልጆቹ ጨዋታቸውን ቀጥለዋል። እሱም ከነ መፈጠሩም ረስተውታል። ከልጆቹ መሃል ትንሹ ልጅ ድጋሚ ሲያየው ጨዋታውን አቆመና እጁን ወደ ክብሩ ቀስሮ ፈሪ አለው። ልጆቹን ቀጠሉ።
ፈሪ ፈሪ ፈሪ። ክብሩ መሄጃ አጣ። ትንሽ እጁ ትንሽ ፊቱን መሸፈን አልቻለችም። በቆመበት እንባው ዱብ ዱብ ሲል ልጆቹ በደስታ ፈሪ ፈሪ ማለታቸውን አደመቁት። ክብሩ እዚያው እንደቆመ ሁለተኛው በሰው ፊት ቆሞ ላለመሳቀቅ ለራሱ ቃል ገባ። ሁሌም አንደኛ መሆን አለበት። እንደሚችል እርግጠኛ ካልሆነ አይወዳደርም። ከአልጋው ተነስቶ ወደ በረንዳው አመራና ከበረንዳው ጥግ ያለውን የፕላስቲክ ወንበር ስቦ ተቀመጠ። ፀሐይዋ ገና መውጣቷ ስለነበር አታቃጥልም፣ አትሞቅም። ለስለስ ያለ ንፋስ በመኖሩ ከበረንዳው አልፎ በአጥሩ ስር ያሉ ዛፎች በዝግታ ይወዛወዛሉ። የአንዱ ዛፍ ቅጠል ከሌላው እየተጋጨ የሹክሹክታ ድምፅ ይፈጥራል። አንዴ ድምቅ ብሎ ወዲያው ይበርዳል። የሹክሹክታው ድምፅ በረድ ሲል የተወሰኑ ወፎች የጠዋት ዝማሬያቸውን ያደርሳሉ። ክብሩ በልጅነቱ የወፎች ዝማሬ ከዛፎች ሹክሹክታ በላይ ጮሆ ይሰማው እንደነበር አስቦ ፈገግ አለ። እነዚያ ሁሉ ወፎች የት ሄደው ይሆን ሲል ራሱን ጠየቀ። ልክ እንደሱ ልጅነት ሳይታወቅ ብር ብለው ጠፍተዋል። ልጅነት ሲጠፋ ምን ነው አይታወቅ። አሁንም መልሶ ልጅነቱን ያስባል። እንደ ልጅ የት ጋር ቦርቆ እንዳደገ ትዝ አለው። አካላዊ ጉልበቱ ደካማ መሆኑን ቀድሞ በመቀበሉ ፊቱን ወደ ትምህርት ካዞረ ጊዜ ጀምሮ ወደ ኋላ ሲያስብ ልጅነቱ ይርቅበታል። አንዳንዴ እንደውም ልጅ ሆኖ የሚያውቅ አይመስልም። አንደኛ የመሆን ፍላጎቱ ተሳክቶለት አብሮት ካደጉት ልጆች መካከል ለከፍተኛ ትምህርትና ወግ የደረሰው እሱ ብቻ ነው። አንደኛ መሆኑ ደስ ቢለውም የሌሎቹን ዕጣ ፈንታ ሲያይ ግን ከልቡ ያዝናል። አይኑ አንዲት ልትፈነዳ ያለች ሮዝ ጽጌረዳ አበባ ላይ አረፈ። ከተቀመጠበት ተነስቶ አበባዋን ቀጠፋት። የቀጠፋትን አበባ ይዞ ወደ መኝታ ቤቱ በመመለስ የረገፈች ሌላ ጽጌረዳ ከአበባ ማስቀመጫው በማጣት በአዲሷ አበባ ተካት። ጽጌረዳ አበባ ትወጂ ነበር አለ ድምፁን ከፍ አድርጎ። ቀጠለና ማዚ አንቺን ለማስታወስ አበባ እሸታለሁ። የአበባው ሳይሆን ያንቺን ጠረን አፍንጫዬ ላይ ቀርቷል። አሁን ደግሞ ሌላ ጠረን ለምድ ይሆን ብዬ ግራ አጋባለሁ አለ። በዚህ ሐሳብ ውስጥ መቆየቱን አይፈልግም። ሐዘን ልቡን ይወገዋል። የሆነውን አሁን ሲያስበው ልጅነቱን የበለጠ ይናፍቃል። ማደግ በምርጫ ቢሆን ኖሮ ስንት አዋቂ ይኖር ነበር።